እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ፣ እያበዛሁህም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 6 ቁጥር 13። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰብኡ ለሐምሌ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህም ቅዱስ በግብፅና በአክሚም አውራጃ ስሟ ስንላል ከምትባል ሀገር በላይኛው ግብፅ ነበረ። ስለ እርሱም የመላእክት አምሳል የሆነ አባ ሐርሴዎስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋርም ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ወደ እርሷም ሂዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለሙ ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትን ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበረ፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆች ሆይ ሕያው እግዚአብሔርን የእግዚአብሔርን ምሕረት ተስፋ የሚያደርግ ዓለም ሁሉ የሚጣፍጥበት ከዝች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኮስ ነበረ። እርሱም መልሶ አባ ሐርሴዎስን እንዲህ አለው፣ እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔር መልአክ በዙሪያዋ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ ሆይ ሰላምታ ይገባሃል ሲልህ ደግሞ ከዚች ሴት የሚወለደው የተመረጡ ቅዱሳን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበረ ሲል ሰማሁት አለ። በግንቦት 7 ቀን ይህ ቅዱስ አባ ሲኖዳ ተወለደ። ባደገ ጊዜም አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳ ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበረ። በሌሊትም ከውሃ አዘቅት ውስጥ ወርዶ በዚያ ቁሞ እስቲነጋ ድረስ ሲጸልይ ያድር ነበረ። በክረምትም ሆነ በቁር ሰዓት እንዲሁ ያደርግ ነበረ። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው። አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሁነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታቱም በአንድ ቀን አባ አብጎል እንዲህ የሚል ቃል ከሰማይ ሰማ። ይህም ሲኖዳ ለዓለሙ ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎን መጋደል ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቁ ዮሐንስን ቅናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዝኋል አለው። ያን ጊዜ አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ከዚህም በኋላ ተጋድሎን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች፣ ለሰዎች ሁሉ መመሪያ የሚሆን ስርዓትን ሰራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ ባደረገ ጊዜ ከማኅበሩ አባት ከሊቀ ጳጳሳቱ ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስም በክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህም በኋላ ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውንም ደመና መታ ተሸከመችውና አባ ቄርሎስ በመርከብ ውስጥ እያሉ በላዩ በአንጻሩ አደረሰችው። አባት ሆይ ሰላም ላንተ ከአንተ ጋር ላሉትም ይሁን ብሎ ሰላምታ አቀረበ። በመርከብም ያሉት ሁሉም ላንተ ሰላም ይሁን፣ በጸሎት አትርሳን አሉት። እጅግም አደነቁ። ለሚፈሩትም ይህን ያህል ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊት ጸሎት አደረገ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበረ። እርሱም የመድኃኒታችንን እግሩን ያጥብ ነበረ፣ እጣቢውንም ይጠጣ ነበረ። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስም መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችን እንዲህ አለው፣ ጌታዬ ፈጣሪ የልዩ ሦስትነትና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው ሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን? ጌታችንም በጸጋ በጦም ቃል እንዲህ ብሎ መለሰለት፣ ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኖሃል። ዕድሜ 9 ዓመት ሲሆን አስኬማን ለበስ። ከዚህ በኋላ 111 ዓመት ከ2 ወር ኖርህ። አሁንስ ድካምህ ይብቃ። ይህንንም ብሎ ጌታችን በክብር አረገ። በዚያን ጊዜ የቅዱሳን አንድነት ማኅበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬ ለኢየሱስ ክርስቶስ እሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገደለት። ከዚያም በኋላ ዳግመኛ እንዲህ አላቸው፣
ወደ እግዚአብሔር አደራ አስጠበቅኳችሁ። ነፍሴም ከዚህ ከደካማው ሥጋዬ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለዊዳ እንድትታዘዙ አዝዛችኋለሁ። ከእኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥሁ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልህ በሕይወት ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔና አለው። ያን ጊዜ ነፍሱ በእጁ በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአባ መቃቢስና የአባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጠራቢያኖስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዮስ የጣዖትን አምልኮት እንደሚያቃልል ሕዝቡን ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስንም ወደ ማመን እንደሚያስገባቸው በሰማ ጊዜ እርሱ አስቀርቦ ለአማልክት መሥዋዕት አቅርቦ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሡም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዮስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜ ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህም በኋላ የአንበሳ ወደ ሥጋው አልቀረበም። ምእመናንም መጥተው ሥጋውን ወሰዱ፣ በመልካም ቦታም አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። በዚች ቀን ልዩ የሆኑ 3 አካላት በኦሪት መጽሐፍት እንደተጻፈ ወደ አብርሃም ቤት ገቡ፣ ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩትም፣ አከበሩትም። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር። የስሉስ ቅዱስ በረከታቸው ረድኤታቸው ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነ ቅዱስ አባት አባ ብሶይ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አብርሃምና ሳራ ሥላሴን ያስተናገዱበት ዕለት፣ ብስራተ ልደተ ይስሐቅ፣ ታላቁ አባ ሲኖዳ የባህታውያን ሁሉ አለቃ፣ አባ ጊዮርጊስ ዘጋስጫ ሊቀ ሊቃውንት ኢትዮጵያዊ የሃይማኖት ምሰሶ፣ ኢትዮጵያዊ ቄርሎስ፣ ቅዱስ አግናጢዮስ ዘአንጾኪያ ምጥው ለአንበሳ፣ አባ መቃቢስ፣ አባ አግራጥስ። ወርሃዊ በዓላት አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን። ሁለተኛ ቆሮንጦስ ምዕራፍ 13 ከቁጥር 14። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። አጋዕዝተ ዓለም ሥላሴ በረከታቸው ረድኤታቸው በቤታችን ይግባ። በዓሉን የሰላም በዓል ያድርግልን። ዝናመ ምሕረቱን እክለ በረከቱን ያድለን። ለብርሃነ መስቀሉ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።